ሰላም እንዴት ናችሁ ክቡራን ተመልካቾቻችን ዛሬ ዕለቱ ቅዳሜ ነው ሁሌ ቅዳሜ በዚህ ሰዓት ደግሞ ሐሳቦች የሚንጸባረቁበት የነጸብራቅ ፕሮግራማችን በቀጥታ ስርጭት ከናንተ ከተመልካቾች ጋር ቆይታ ያደርጋል ዛሬም በሳምንቱ ከተከናወኑ አባይት ጉዳዮች ውስጥ ሁለቱን መርጠን የተለያዩ ሐሳቦችን ያንሸራሸርን በያላችሁበት ከናንተ ጋር ቆይታ እናደርጋለን ይህ ኢትዮጵያ ቴሌቪዥን ነው በቀጥታ ስርጭት ይህንኑ ፕሮግራም እንድትከታተሉ እንጋብዛለን ዛሬ የነጸብራቅ ፕሮግራምን እየመራን እንዲሁም ደግሞ ሐሳቦችን ያነሳን ከዚህ ከዋናው ስቱዲዮ እኔ መታሰቢያ ደረጃ እንዲሁም ደግሞ ባልደረቦቼ ጌታቸው ባልቻ እንዲሁም ደግሞ መስፍን አባተ የተለያዩ ሐሳቦችን ያነሳን ቆይታ እናደርጋለን እንኳን መጣችሁ ሁለት ጉዳዮችን ዛሬ መርጠናል በዋናነት በተለይ ደግሞ በዚህ ሳምንት በሀገር ውስጥም በውጭም ትልልቅ የሚባሉ ሁነቶች ነበሩና ከነዛ ሁነቶች መካከል ሁለቱን ነው ዛሬ የምናነሳው በሀገር ውስጥ ጉዳያችን ጠቅላይ ሚኒስትር አብይ አህመድ ከተለያዩ የተፎካካሪ የፖለቲካ ፓርቲ አባላት ጋር ውይይት አድርገዋል በዚህ ሳምንት ከዛ አስቀድሞ ደግሞ ከተለያዩ አካላት ጋር ከንግዱ ማህበረሰብ ከመምህራን ጋር ሰፊ ቆይታን አድርገው ነበር በዋናነት ግን እኛ ዛሬ የምናነሳው ቀደም ሲል እንደተጠቆምኩት ከተለያዩ ፖለቲካ ፓርቲ አባላት ጋር ያደረጉትን ውይይት ነው የሚሆነው በውጪ ደግሞ አንድ ሳምንታት ያስቆጠረውን የኢራንና የእስራኤል ግጭት በተመለከተ ምን አዲስ ጉዳዮች አሉ የሚለው ላይ ትኩረታችንን አድርገን የራሳችንን መልከታ ማካተን መገናኛ ብዙሃን ምን አሉ መረጃዎችስ ምን ያሳያሉ የሚለው ጉዳይ ላይ ትኩረት አድርገን ቆይታ እናደርጋለን ተመልካቾች አብራችሁን ሁኑ በድጋሚ ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ነበር እንግዲህ ከተለያዩ የተፎካካሪ ፖለቲካ ፓርቲ አባላት ጋር ውይይት ያደረጉት በውይይታቸው ሀገር ተኮር የሆኑ ሐሳቦች መንጸባረቅ ችለዋል በዋናነት እነዚህ የተፎካካሪ ፖለቲካ ፓርቲ አባላቱ ጥያቄዎችን ሲያነሱ ነበር እንደ ሀገር የነሱን ምልከታ ያስቀደሙባቸው ጉዳዮች ነበሩ ከዛ ባሻገር ደግሞ ጠቅላይ ሚኒስትር አብይ አህመድ ምላሽ የሰጡባቸው ማብራሪያንም ያከሉባቸው ሰፊ ቆይታም የተደረገበት ነበርና ምን ታዛባችሁ አው እንግዲህ እኔ ሞስተው እንደ አንድ ባህል ነው በሀገራችን የፖለቲካ ታሪክ ውስጥ ተፎካካሪ ፓርቲዎችና ገዢው ፓርቲ በአንድ መድረክ እንደዚህ ተገናኝተው መወያየታቸው በኢትዮጵያ አዲስ የፖለቲካ ባህል እየመጣ መሆኑን የሚያሳይ ነው ብሎ መውሰድ ይቻላል እንግዲህ ጠቅላይ ሚኒስትር አብይ አህመድም ያነሱት ይሄንን ነው ከዚህ ቀደም የነበሩ መንግስታት ተፎካካሪ ፓርቲዎችን ጠርተው በዚህ መልኩ የሚያወያዩበት እድል እንዳልነበረ ነው ያነሱት የፓርቲ አመራሮቹም የተፎካካሪ ፓርቲ አመራሮቹም ይህንን ነገር ነው ያንጸባረቁት በውይይታቸው እንግዲህ የተፎካካሪ ፓርቲ አመራሮቹ በዚህ ውይይት የተለያዩ ጥያቄዎችን እና አስተያየቶችን ሐሳቦችንም ያነሱበት ነው ካነሷቸው ሐሳቦች በተለይ በአሁኑ ወቅት በኢትዮጵያ እየተከናወኑ ያሉ የልማት ስራዎችን አድንቀዋል አዲስ አበባን ጨምሮ በተለያዩ የክልል ከተሞች እየተከናወኑ ያለው የኮሪደር ልማት መንግስት ኢኮኖሚውን ለማሳደግ ያከናወነ ያለውን ሪፎርም ሌሎች በቴክኖሎጂ ላይ እየተሰሩ ያሉ ስራዎች ከመሶብ አገልግሎት ጋር በተያያዙ ያሉ ስራዎችንም በስፋት ያነሱበት ነው ከዚህ በተጨማሪም እንግዲህ ሊመለሱ ይገባሉ ትኩረት ሊሰጣቸው ይገባል ያሏቸውንም ጥያቄዎች አንስተዋል በተለይ ዘላቂ ሰላምን ለማስፈን መንግስት እየሰራ ያለው ስራ ምን ይመስላል ቁርጠኝነቱንም ጋር በተያያዘ አንስተዋል ከተፈናቃዮች ጋር በተያያዘ የዋጋ ንረትንም ለማረጋጋት በተለይ መንግስት መስራት ያለበትን ስራዎችን በተመለከተ የተለያዩ ጥያቄዎችን አንስተዋል የፖለቲካ ምህዳሩስ ምን ያህል የሰፋ ሆኗል በአሁኑ ወቅት የሚል ነገርም ነው ከተፎካካሪ ፖለቲካ አመራሮቹ የተነሳው ጠቅላይ ሚኒስትር አብይ አህመድም ባነሱት መልስም ባነሷቸው በሰጧቸው ምላሾች በተለይ ይህ መድረክ ራሱ አንዱ ማሳያ ነው ያሉት የተፎካካሪ ፓርቲዎችን በዚህ መልኩ መንግስት ጠርቶ ላወያዮቹ ሲል ይሄም አንዱ ማሳያ መሆኑን ነው ያነሱት ከዛ በተጨማሪ እንግዲህ በመንግስት ከሚኒስትር ጀምሮ እስከ ታች ባለው የስልጣን እርከንም መንግስት የተፎካካሪ ፓርቲዎች ኃላፊዎች እንዲካተቱ ያደረገበትንም እድል አንዱ የፖለቲካ ምህዳሩ መስፋቱን የሚያሳይ ነው የሚል ነገር ነው
ጠቅላይ ሚኒስትር አብይ አህመድ ያነሱት ማለት ነው። አዎ በስፋት በተለይ የኢትዮጵያን ብሔራዊ ጥቅም ማስጠበቅ ላይ በጋራ መስራት እንደሚገባ ጠቅላይ ሚኒስትሩ ትኩረት ሰጥተውም ሲያነሱ ተስተውሏል። ከዛ ባለፈ የፖለቲካ ምህዳሩን ማስፋት ላይ እስካሁን የተሰሩ ስራዎች ምንድናቸው በሚለው ላይ ሰፊ ቆይታ ተደርጎበት ነበረ። ከነዚሁ ከፖለቲካ ፓርቲ አመራሮችና አባላት ጥያቄዎች ተሰንዝረው ነበር። አሁን ኢትዮጵያ ውስጥ ባለው ሁኔታ የፖለቲካ ምህዳሩ ምን ያህል ሰፊ ነው፣ ምን ያህል አካታችና አሳታፊ ነው የሚለው ጉዳይ ላይ ጥያቄዎች ተነስተዋል። ከሰላምና ጸጥታ ጋር ተያይዞ መንግስት ምን ያህል ቁርጠኛ ነው፣ በክልሎች ያሉ ህገወጥ ተግባራትን ለመቆጣጠር ምን ያህል እየተንቀሳቀሰ ነው፣ እንደ ሀገር ደግሞ በሰላም ወጥቶ መግባትንም በማስተካከል እንዲሁም ደግሞ ሰላምና ጸጥታውን በመቆጣጠር ረገድ የመንግስት ቁርጠኝነት እስከምን ድረስ ነው የሚል ሀሳብ አንስተዋል። ከስራ እድል ፈጠራ ጋር ተያይዞ መንግስት አሁን ላይ ያደረጋቸው ያሉ ተግባራት ምንድናቸው የሚለውንም እንዲሁ በተመሳሳይ እነዚሁ የፖለቲካ ፓርቲ አባላት ለጠቅላይ ሚኒስትሩ ጥያቄ አንስተዋል። ጠቅላይ ሚኒስትር አብይ አህመድም በምላሻቸው በየዘርፉ የተሰሩ ስራዎችን አንስተዋል። እንግዲህ ኢትዮጵያ እየመከረች ነው፣ እንደ ሀገርም የምናውቀው ጉዳይ ነው። የሀገራዊ ምክክር ኮሚሽኑ በተለያዩ አካባቢዎች ላይ ብሔራዊ ምክክሮችን እያካሄደ ነው የሚገኘውና ሰብሰብ ብሎ እንደዚህ ችግሮችን ለመፍታት በጋራ መወያየት በራሱ ቀደም ሲል ጌታቸው አንተም ስታነሳ እንደነበረው አዲስ ባህል ነውና ይሄ ራሱ አንድ ማሳያ ተደርጎ ሊነሳ የሚችል ስለመሆኑ አንስተዋል። ከስራ እድል ፈጠራ ጋር ተያይዞ 4.5 ሚሊዮን የስራ እድል በዚህ ዓመት ብቻ መፍጠር ስለመቻሉ አንስተዋል፣ በሀገር ውስጥ ማለት ነው። በውጭ ደግሞ እስከ ግማሽ ሚሊዮን የሚደርስ የስራ እድል በመንግስት በኩል ተመቻችቷል። ይሄ በቂ ነው ባይባልም ግን ጥሩ ጅምር ስለመሆኑ ነው ያነሱትና ኢትዮጵያ ውስጥ በሚደረጉ ነገሮች ውስጥ መንግስት ብቻውን የሚያከናውነው ነገር አይኖርም። ነገር ግን አሳታፊነቱ ላይ አሁንም ምህዳሩን ለማስፋት መንግስት እንደሚሰራም የተመላከተበት ነበረ። አው የእሳቸው ሲያነሱት በተለይ ከፖለቲካ ምህዳር ማስፋት ጋር ተያይዞ የፖለቲካ ፓርቲዎች ሁለት ነገሮች ላይ አተኩሮ መስራት አለባቸው። አንዱ ፍክክር ነው ብለዋል። ይሄ ፍክክር ደግሞ ጤናማ የሆነ ፍክክር መሆን አለበት። ፍክክር ለለውጥ ትልቅ አስተዋጽኦ እንዳለው ይታወቃልና በኢትዮጵያ ፖለቲካ ታሪክ ውስጥ ከዚህ ቀደም ከተመለከት ነው ያን ያህል ተቀብለ ነው ተግባራዊ አድርገናል ባንልም ጭላንጭል ያየንበት የ1997ን የፖለቲካ ምርጫ እናስታውሳለን። ኢህአዴግ ከ1997 ዓመተ ምህረት በፊት በነበረው ጉዞ ውስጥ ምን አይነት ልማትን አከናውኗል እንደ ሀገር 1997 በኋላ ደግሞ ከፖለቲካ ፓርቲዎች የወሰዳቸውን ሀሳቦች በምን ያህል ልክ ተጠቅሞ ጭላንጭል የሆኑ የልማት እንቅስቃሴዎችን ተግብሯል የሚሉትንም ላብነት ማንሳት እንችላለን። እሳቸው ይህን ሲያነሱ ተፎካካሪ የሚለውን ፍክክሩ ላይ ብቻ ማተኮር ግን እንደ ሀገር ውድቀትን ያስከትላል የሚል ሀሳብም አንስተዋል። በፍክክር ለውጥ ሊመጣ አይችልም። በየፍክክር እሳቢዎቹን ወስዶ ግን ሀሳቦችን ወደ ልማት በመተግበር ደግሞ ሀገራዊ ለውጦችን ማምጣት ያስፈልጋል። ስለዚህ በጋራ ሀገርን ማጽናትና የሀገርን ህልውናና ልማት ማስቀጠል የሚችሉ ስራዎችን መስራት ያስፈልጋል የሚል ሀሳብ አንስተዋልና ይህን ሲያነሱ እግረ መንገዳቸውን ያነሱት ደግሞ በተለይ አብሮ ሀሳቦችን በማመንጨት ሂደት ውስጥም በጋራ መስራት ያስፈልጋል ነው ያሉት። ስለዚህ ባውንደሪ ሊኖረን አይገባም ነው የዚህ የቅድም ጌጅ ሲያነሳ የነበረው የፖለቲካ ፓርቲዎች መድረክ እንግዲህ በቅርቡ እንኳን ብንመለከት ወደ 3 መድረኮችን አድርገናል የሚል ሀሳብም አንስተዋል። ይሄ አንዱ የዲሞክራሲ ማሳያ ነው። ስለዚህ የዲሞክራሲ ተቋማትን የገነባን ያለነው እንዲህ አይነት እሳቤዎችን ይዘን ስለተጓዘና የነገዋን ኢትዮጵያ በማሰብ ጭምር ነው ያሉት። ለአብነት ያህልም ሲጠቅሱ የዲሞክራሲ ተቋማት ላይ የምርጫ ሁነቱን አንስተዋል። የምርጫ ቦርድ የተቋቋመበትን ሁነት እነ ወይዘሪት ብርቱካን ሚደቅሳ እናስታውሳለን። አሁንም በቅርብ የተደረገውን ምርጫ ስናይ በራሱ ኮሚቴዎች ምርጫ የተካሄደበትና ገለልተኛ መሆኑንም አንስተዋል። በሁለተኛ ደረጃ ሲጠቅሱ እዛው ላይ የዲሞክራሲ ተቋማት ግንባታ ላይ የሰብአዊ መብት ኮሚሽንንም ጠቅሰዋል። የሰብአዊ መብት ኮሚሽን እንደ ሀገር ከዚህ ቀደም ያልነበረበት በስያሜ ደረጃ ቢቀመጡ እንኳን ነገር ግን የመንግስት ከፍተኛ የሆነ ጣልቃ ገብነትና ጫና የነበረባቸው ሁነቶች እንደነበሩ አንስተዋልና ከቅርብ ዓመታት ወዲህ ግን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢቭን እንደ ሀገር ትልልቅ የሚባሉ የማይነገሩ ጉዳዮችን ጭምር በመረጃ መልክ ለመገናኛ ብዙሃን ሲያወጣ የነበረባቸው ሁነቶች አንዱ የዲሞክራሲ ማሳያችን ነው ብለዋል። ስለዚህ አብሮ በመስራትና እንደዚሁም በፍክር ስሜት ውስጥ ደግሞ ህዝብንና ሀገርን የሚጠቅሙ አጀንዳዎችን በማምጣት ተባብረን እንስራ የሚል ጥሪም ነው ጠቅላይ ሚኒስትሩ ያቀረቡት። አዎ ከትብብር መስራት ጋር ተያይዞ በተለይ የፖለቲካ ምህዳሩን ማስፋት ላይ ምን ያህል አካታች ነው ለሚለው ምላሽ ሲሰጥ አሁን ባለው ሁኔታ 4 ሚኒስትሮች 4 ሚኒስትር ዴኤታዎች በአጠቃላይ ደግሞ 273 የሚሆኑ የተፎካካሪ ፖለቲካ ፓርቲ አመራርና አባላት አሁን ባለው በመንግስት መዋቅር ውስጥ ገብተው እየሰሩ ስለመሆናቸው ጠቅላይ ሚኒስትር አብይ አህመድ አንስተዋል። ያ ማለት ደግሞ ሀገርን ለማጽናት በጋራ ጥረት ውስጥ ለሚደረገው እንቅስቃሴ ተሳታፊ ናቸው ማለት ነው እነዚህ ግለሰቦች የሚል ነገር አንስተዋልና ምናልባት
ምናልባትም ከዚህ በተሻለ ግን የፖለቲካ ፓርቲዎች በሀገሪቱ ሁኔታ ውስጥ ተሳታፊ የሆኑ ዘንድ አሁን ያለው የፖለቲካ እንቅስቃሴ ጠበብ ባለ መልኩ አቋማቸውን አስተካክለው ወጥ በሆነ መልኩ የፖለቲካ ፓርቲዎች መደራጀት የሚችሉበት አግባብ ቢኖር ደግሞ የበለጠ የተጠናከረ የፖለቲካ ፓርቲ ይኖራል። እንዲሁም ደግሞ በሀገሪቱ አጠቃላይ እንቅስቃሴ ውስጥ ማሳተፍም በስፋት ይቻላል የሚል ነገር አንስተዋል። ምክንያቱም ከ60 እስከ 70 የሚጠጉ የፖለቲካ ፓርቲዎች ናቸው ኢትዮጵያ ውስጥ ያሉት። የመንግስት ካቢኔ ደግሞ 20 ብቻ ነው የሚይዘውና ሁሉንም እናሳተፍ ብንል ሁሉም ሊቀመንበር መሆን ይፈልጋል። ስለዚህ ያንን ማሳተፍ የሚችል ቦታ የለንም አይነት ሀሳብ ሲያነሱ ነበረ። ስለዚህ የሚሻለው ነገር ምንድነው? ሰብሰብ ብሎ ወጥ የሆነ ሀገርን ሊጠቅም የሚችል ጠንካራ የሆነ የፖለቲካ ፓርቲ መፍጠር የሚያስችል ቁመናን መፈለግ ላይ ትኩረት መደረግ እንዳለበት ጠቅላይ ሚኒስትር አብይ አህመድ ሲያነሱም ጭምር ነበረ። ከዚህ ጋር በተያያዘ ምናልባት መስፈሪ ተመጣጣኝ ወደ ሀሳብ ፉክክር ጽንፍ የያዘ ፉክክር አይደለም መኖር ያለበት፣ ጤናማ የሆነ ፉክክር ነው፣ ትብብርን መሰረት ያደረገ ፉክክር ነው መኖር ያለበት የሚል ሀሳብ ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። በተለይ ብልጽግናም የፉክክርና የትብብርን ሚዛንን ጠብቆ ነው የሚሰራው የሚልም ነገር ነው ያነሱት። እንግዲህ ጠቅላይ ሚኒስትር አብይ አህመድ ከዚህ ጋር ያነሱትን ሀሳብ ዳይሬክተራችን ግደይ የሚያሰማን ይሆናል። ወደዛው እናልፋለን። ጠቅላይ ሚኒስትሩ በዚህ ላይ ያነሱትን ሀሳብ የብልጽግና እሳቤ እኔ መራው አድሚኒስትሬሽን እሳቤ በፉክክርና በትብብር መካከል ሚዛን መጠበቅ ያስፈልጋል። ሁሉን በፉክክር ብቻ ካደረግን ውጤታማ አንሆንም ብለን እናምናለን። ለምሳሌ ትብብር በሚመለከት መቼም ሁላችሁም በኢትዮጵያ ፖለቲካ ውስጥ እድሜው ቢለያይም ያሳለፋችሁ ሰዎች ናችሁ። አሁን ባለው አድሚኒስትሬሽን ከሚፎካከሩ ፓርቲዎች 273 ሰዎች በተለያየ ደረጃ በአመራር ተሳትፎ ይሰራሉ። 273 ሰዎች፣ 4 ሚኒስትሮች አሉ፣ 4 ገደማ ሚኒስትር ዴታዎች አሉ፣ የቢሮ ኃላፊዎች አሉ፣ በዞን በወረዳ የተካተቱ ሰዎች አሉ። 273 የሚፎካከሩ ፓርቲ አመራሮች አሳትፌ አብሬ እሰራለሁ ያለ መንግስት ለትብብር ቦታ እንዳለው በቂ ማሳያ ሊሆን ይችላል። ሰዎች የሚያዩት ፕሮፌሰር ብርሃኑን ወይም ዶክተር አረጋዊን ወይም ዶክተር በለጠን ብቻ ሊሆን ይችላል። በየደረጃው ግን አሉ ሰዎች። እንግዲህ ጠቅላይ ሚኒስትሩም እንዳነሱት በተለያዩ ከሚኒስትር ጀምሮ እስከ ታችኛው እስከ እርከን እስከ ወረዳ እስከ ቀበሌ ድረስ በመንግስት እንግዲህ በምርጫው አሸንፎ ስልጣን የያዘው ፓርቲ ብልጽግና እንደሆነ ይታወቃል። ግን ደግሞ ብልጽግና ፓርቲ አካታች ሆኖ የተፎካካሪ ፓርቲ አመራሮች ወደ ስልጣን እንዲመጡ ያደረገበትን የገለጹበትን ነው ቀደም ሲል ጠቅላይ ሚኒስትሩን ያደመጥ ነው። ከዚህ ጋር በተያያዘ እንግዲህ ከፖለቲካ ፓርቲ አመራሮች ጋር በተደረገ ውይይት የሰላም ጉዳይ እንግዲህ በደንብ በስፋት ውይይት የተደረገበት ነበር። ከሱም ጋር የምናነሳቸው ሀሳቦች ይኖራሉ። ከሰላም ጋር እንደው ቅድም በቲ ባለችው ሀሳብ ላይ እንትን ልምጣና ወደ ሰላሙ ልመለስ። እንደ ሀገር እንግዲህ ወደ 273 የሚጠጉ ሰዎች ከፌዴራል ተቋማት ጀምሮ እስከ ታችኛው መዋቅር ድረስ በጋራ ሆነው ከብልጽግና ፓርቲ ጋር ሀገር በመገንባት ሂደት ውስጥ የበኩላቸውን ሚና እየተወጡ ነው የሚል ሀሳብ አንስተዋል። በተወሰነ መልኩ ግን ያው ዲሞክራሲን ገና ኤክሰርሳይዝ እያደረገች ያለች ሀገር እንደመሆኗ መጠን ይሄ ትልቅ ምርታ ነው ብለን እናነሳለን። በተለይ ባለፉት ስርዓቶች ውስጥ ኢትዮጵያ ያለፈችባቸውን የፖለቲካ ስርዓት ወደኋላ ብንመለስ በኢህአዴግ ዘመን እንዲህ አይነት እውነቶች ምን አይነት ደረጃ ላይ ነበሩ? በደርግ ስርዓት የሚለውን ነገር ስናይ ናይዘር ኖር ነበሩ። በሁለቱም መልኩ የተለየ የፖለቲካ ሀሳብ ያላቸውን ሰዎች አይደለም በፓርቲ ውስጥ በመንግስት መዋቅር ውስጥ አጋር አድርገህ ማቅረብ ይቀርና እንደዚህ ጋር እንኳን ሀገር ላይ ለመኖር የሚቸገሩበት ብዙ ሰዎች ሀገራቸውን ለቀው የተሰደዱበትን አጋጣሚ ለእስር ቤት የተዳረጉበትን በፖለቲካ አመለካከታቸው እናስታውሳለን። አሁን ወደ 273 መጥቷል። ነገር ግን አሁንም የሚቀሩ ጉዳዮች አሉ ብዬ አስባለሁ። በተለይ በፌዴራልና በክልል ደረጃ ነው አብዛኛው ቁጥር ተንጠልጥሎ ያለውና ብልጽግና ፓርቲ በቀጣይ እንደ መንግስትም ያው ስልጣን ላይ ያለ በምርጫ አሸንፎ ስልጣን ላይ ያለ መንግስት እንደመሆኑ መጠን
በተለይ በዋነኝነት ደግሞ በዞን በወረዳና እስከታችኛው እስከ ቀበሌ ባለው መዋቅር ላይ ደግሞ ከዚህ የበለጠ መስራት ያስፈልጋል ብዬ አስባለሁ። በተወሰነ መልኩ በእነዚህ መዋቅሮች ላይ ተንጠልጥሎ የቀረ ነው ብዬ ነው ማስበው። በተለያዩ የስራ አጋጣሚዎች እንንቀሳቀሳለንና በዞንና በወረዳ አካባቢ ላይ ስቴጅ ግን ውስንነቶች አሉ። አሁንም እንዲህ አይነት ሰዎች አሉ። የተለያየ የፖለቲካ ሀሳብ ያላቸው የተለያዩ የፖለቲካ ፓርቲዎች አባሎች አሉ። ነገር ግን እነዛን በመድበለ ስርዓት ፓርቲ ውስጥ አቅፎ ደግሞ አቃፊነቱን ስንመለከት በተወሰነ መልኩ በፌዴራልና በክልል ደረጃ ላይ ያለው ልክ አይደለምና ተንጠልጥሎ ቀርቷል። ያንን በቀጣይ ማስፈጸም ያስፈልገዋል የሚል ሀሳብ ለማንሳት ፈልጌ ነው። ከዛ ውጭ ግን በተለይ ሰላም ላይ ካነሳን ሰላም እንግዲህ እሳቸው ሲገልጹት በሀገራችን ፍላጎትን በኃይል የማስፈጸም ሁነቶች በከፍተኛ ሁኔታ እየተንጸባረቁ ይታያል ነው ያሉት። ይህን ሲያነሱ ግን ከዚህ ቀደም የነበረው የኢትዮጵያ የፖለቲካ ምህዳርም ይሄው ነበረ። በዚህ ምክንያት ኢትዮጵያ አንድም ያሏትን ሀብቶች ማልማት ሳትችል ቆይታለች፣ ሁለትም አምራች የሆነ የሰው ኃይሏን ለጦርነት ስትገብር ኖራለች የሚሉ ሀሳቦችን በተደጋጋሚ ከዚህ ቀደም በነበሩት መድረኮች ላይም ሲያነሱ እንሰማለን። ከፖለቲካ ፓርቲዎች ጋር በነበረው መድረክ ላይም ይህንን ሀሳብ ነው አጽንኦት ሰጥተው የተናገሩት እና አንድም የፖለቲካ ፍላጎት ያላቸው፣ ሁለትም በፖለቲካ ሽፋን ደግሞ የኢኮኖሚ ፍላጎታቸውን ለማሳካት ሲሉ ህዝብን ሽፋን አድርገው የሚመጡ ኃይሎች አሉና በዚህ ሂደት ውስጥ በርካታ የትጥቅ ታጣቂዎችንም እያየን ነው የምንገኘውና እንደ ሀገር መንግስት በሆደ ሰፊነትና በቻይነት አሁንም የሰላም አማራጭን እየተከተለ ነው ያለው። ስለዚህ ይህንን የሰላም አማራጭ ተጠቅመው ኢትዮጵያ ማልማትና ማሻገር የምንችልባቸውን እሳቤዎች ይዘው ይምጡ፣ መንግስት በሩ ክፍት ነው የሚሉ ሀሳቦችን በተደጋጋሚ ሲያነሱ እንሰማለን። ከዛ ባሻገር ግን በተለይ የተለየ ሀሳብ ያለው ወደ ውጊያ ከመግባት ይልቅ ሀሳብን ዲሞክራሲያዊ በሆነ መንገድ ማራመድ ወደሚቻልባቸው መንገዶች ይምጡ ነው። አንዱ የድርድርና የውይይት መድረክ ነው ድመት ያነሳሽው። ሁለተኛው መንግስት ዲሞክራሲ ተቋማት ብሎ ከገነባቸው መካከል አንዱ የዚህ የሀገራዊ ምክክር ኮሚሽን ነጻና ገለልተኛ ነው በአሁኑ ሰዓት ሆኖ እየሰራ ነው የሚገኘው። ይሄ ምክክር ኮሚሽንም የተለያዩ ጥሪዎችን ለታጣቂ ኃይሎች ሲያቀርብ እንደነበረ እናስታውሳለን እና እንዲህ አይነት አማራጮችን ማምጣት ይቻላል። ስለዚህ በቀጥታ ከመንግስት ጋር በመደራደር ይቻላል። ካልሆነም ደግሞ በኮሚሽኑ አማካኝነትም ሀሳባቸውን አቅርበው መደራደርና መነጋገር የምንችልባቸው ሁነቶች መመቻቸት ይችላሉ። ከዚህ ባሻገር ግን በተለይ እንደ ሀገር አሁን ትልቅ ችግር የገጠመን መቲ ቀደም መግቢያሽ ላይ ያነሳሽውን ጉዳይ ላንሳውና በተለይ የሀገርን ብሔራዊ ጥቅምና ህልውና ሊገዳደሩ ከሚችሉ ጠላት ተብለው ራሳቸውን ከፈረጁ ኃይላት ጋር አብረው የሚሰሩ ባንዳ ብለው ነው የገለጿቸውና ምክንያቱም ባንዳ ያሏቸው በሀገር ህልውናና ጥቅም መደራደር አያስፈልግም። ኢትዮጵያ ከዚህ ቀደም በርካታ ፈተናዎችን አጋጥመዋታል። የፖለቲካ ልዩነትና ስብራቶች ሳይኖሯቸው ቀርቶ አይደለም። ነገር ግን ሀገር በተወረረችበት ሰዓት ደግሞ የሀገርን ህልውና የሚገዳደሩ ኃይላቶች በመጡበት ሰዓት ደግሞ ኢትዮጵያኖች የምንታወቀው አንድነታችንን አጠናክረን የጋራ የሆነ ጠላታችንን አሸንፈን ከዛ በኋላ ደግሞ በፖለቲካ ልዩነታችን ደግሞ የምንቀጥልባቸው ሁነቶች እንደነበሩ ይታወቃል። ቻይና የሚያደገችው በነገራችን ላይ በዚህ ነው። ከዚህ ቀደም አንስቼዋለሁና የሲሲፒና ኮሚንታንግ የሚባሉት ፓርቲዎች በሀገር ውስጥ ሲቪል ዋር ላይ በነበሩበት ሰዓት ጃፓን ማንቹሪያ የምትባለውን ቦታ 1931 ላይ እንደ አውሮፓውያን አቆጣጠር በወረረችበት ሰዓት አላይድ አድርገው ነው የተዋጉትና በተለይ የሀገርን ጥቅም የሀገርን ሉዓላዊነት የሀገርን ብሔራዊ ጥቅም ባከበረ መልኩ አንድ መሆን ያስፈልጋል። የተለየ የፖለቲካ ፍላጎት ሊኖርሽ፣ በርካታ ልዩነቶች ይኖርሽ፣ ብሔራዊ ጥቅምን አሳልፈው መስጠት በሀገርና በሕዝብ ደህንነት ላይ ትልቅ የሆነ አሉታዊ ተጽዕኖ ይፈጥራል የሚል ሀሳብ እሳቸውም አጽንኦት ሰጥተው የተናገሩት ይሄንን ነው። ስለዚህ በብሔራዊ ጥቅም ላይ አሁንም ባይደራደሩና ከሌሎች ኃይሎች ጋር በጋራ መስራት የሚባሉት ጉዳዮች ከኢትዮጵያውያን የማይጠበቅ ተግባር ነው የሚል ሀሳብም ነው ያነሱት። በውይይቱ ወቅት ከተነሱ ሰፊ ጉዳዮች መካከል ይሄ ከሰላምና ጸጥታ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ሁሉም ወደ ራሱ እንዲመለከትም ጭምር ነበረ ሀሳብ ያነሱት። ምክንያቱም እዚህ ቁጭ ብለው የኢትዮጵያን ሰላም የሚጠይቁ መንግስት ሰላምና ጸጥታን ያስከብር የሚል ጥያቄ የሚያነሱ አሉ። ትክክለኛ ሀሳብ ያላቸው ሰዎች አሉ። ነገር ግን ይሄን ጥያቄ እያነሱ ደግሞ ከጀርባ ኢትዮጵያ እንድትበጠበጥ ህዝቦቿ ወጥቶ መግባታቸው ጥያቄ ውስጥ እንዲገባ የሚሰሩ አካላትም አሉ የሚል ነገር አንስተዋልና ለብቻ የሚፈጸም ነገር የለም፣ በጋራ ነው የምንሰራው። በሀገር ግንባታ ውስጥ የሁሉም ጥረት አስፈላጊ ነው። ስለዚህ የመጣንበት ትሬንድ ወይም ደግሞ የመጣንበት የፖለቲካ ልምድ ጥያቄን በውይይት ከመፍታት ይልቅ በኃይል ፍላጎትን ማስከበርን ታሳቢ ያደረገ ነበረ። ስለዚህ ከዛ አዙሪት መላቀቅ መውጣት ያስፈልጋል። ውይይትን እንደ አንድ ባህል አድርጎ ማስቀጠል ያስፈልጋል የሚል ሀሳብ ሲያነሱ ነበረ። እውነትም ደግሞ በየአካባቢው የሚፈጠሩ የሰላምና ጸጥታ ጉዳዮችን ዞር ብለን ስንመለከት መነሻቸው ምንድነው የሚለውን ነገር ማሰብ ይጠይቃልና እውነትም ሰላምንና ጸጥታን የሚፈልግ አንድ አካል ህዝብን የሚያስቀድም ሀገርን የሚያስቀድም ከሆነ ይሄ የመንግስት ወይም ደግሞ የፖለቲካ ፓርቲ ጉዳይ አይደለም፣ የሀገርና የህዝብ ጉዳይ ነው። ስለዚህ ሀገርና ህዝብን
የሚያስቀድም ከሆነ ሰላምና ጸጥታ ላይ ትኩረት ማድረግ ውስጥ ከመንግስት ጋር ሊሆን ይችላል ከየትኛውም አካል ጋር ተባብሮ መስራት ላይ ትኩረት ሊያደርግ እንደሚገባ ጭምር ጠቅላይ ሚኒስትሩ ሲያነሱ ነበረ። ከብሔራዊ ጥቅም ማስከበር ጋር ተያይዞ የኢትዮጵያ እንግዲህ የወደብ አልባነቷ ጉዳይ በስፋት ሲነሳ ነበርና ኢትዮጵያ የወደብ ባለቤት ትሆን ዘንድ አንደኛ የቆዳ ስፋቷ፣ ሁለተኛ ደግሞ ያላት የህዝብ ብዛት በራሱ እድሎችን ያመቻችላታል። ይህንን ታሳቢ አድርጎ መንቀሳቀስ የመንግስት ብቻ ጉዳይ ሳይሆን የተፎካካሪ ፓርቲ አመራሮቹም እንዲሁም ደግሞ አባላቱም በዚህ ጉዳይ ውስጥ ተሳታፊ ሊሆኑና ለብሔራዊ ጥቅም ሲባል በጋራ መስራት ላይ ትኩረት ማድረግ እንዳለባቸውም ጭምር ጠቅላይ ሚኒስትሩ ሲያነሱ ነበረ። እሱ ላይም እንደው አጠር ያለች ሀሳብ ላንሳና በተለይ ሁለት ነገሮችን አንስተዋል። እንደ ሀገር አሁንም ትልቅ ችግር እየሆነ የመጣው የታጣቂና ሰላማዊ ትግልን ቀላቅለው የሚሄዱ ኃይሎች አሉ የሚል ሀሳብ ቃል በቃል አንስተውታል። ይሄ ከዚህ ቀደም ኢትዮጵያ ስትፈተንበት የነበረበት ሁነት እንደነበር እናስታውሳለን። አንድ ወቅት የቀድሞ ጠቅላይ ሚኒስትርም ፓርላማ ላይ የተናገሩትን ንግግር ታስታውሳላችሁና ኢትዮጵያ እንዲህ አይነት ሁነቶች መኖር ዛሬ የተጀመረ ሳይሆን በፊትም የነበረ ነው። ይሄ ካልቸር መቆም አለበት ነው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያሉትና ፓርላማ ላይ እያንዳንዳችሁ እዚህ ውስጥ ያላችሁ የኢህአዴግ አመራሮች ብትፋቁ የኦህዴድ አመራሮች ብትፋቁ ኦነግ ናቸው የሚል ቃል ታስታውሳላችሁ ከዚህ በፊት የተጠቀሙትና አሁንም ይሄ የፖለቲካ ባህል መጥቷል። ዞሮ ዞሮ ለሀገርና ለህዝብ ጥቅም እየሰራች ደግሞ እዛ ጋር ደግሞ ለግል ጥቅምና ፍላጎት ስትይ ደግሞ ከታጣቂ ኃይሎች ጋር አብሮ መስራት ወንጀል ነው። ምክንያቱም ሀገርንም ህዝብንም አይጠቅምምና እንለይ ነው። የትጥቅ ትግልና ሰላማዊ ትግልን እንለይ። እንዲህ አይነት ሰዎች በጣም እያስቸገሩን ያሉት በእኛም ውስጥ ይኖራሉ፣ በእናንተም ውስጥ እንዲህ አይነት እሳቤ ያላቸው ሰዎች አሉና ሁላችንም በጋራ መካከላችን ላይ ያለውን ነገር እናጽዳ የሚል ሀሳብ አንስተዋል። መፈተሽ ከራስ ነው የሚጀምረውና ብዙ ጊዜ የፖለቲካ ፓርቲዎች ጋር ብቻ ሳይሆን ይህንን ሀሳብ እሳቸውም ሲያስቀምጡ የነበረው ይሄ በመንግስት መዋቅር ውስጥም የሚታይ ነገር ነውና ራሳችንን ማየት አለብን የሚለውን ነገር እንደ ሀሳብ አንስተዋል። ከባህር በር ጋር ያነሳሽውን ሀሳብ በደንብ ስንመለከተው እንግዲህ ጠቅላይ ሚኒስትር አብይ አህመድ ያው የባህር በር ኢትዮጵያ አሁን የምታነሳው ለአጀንዳ ወይም ደግሞ ለፖለቲካ አይደለም የህልውና ጉዳይ ስለሆነ ነው። በተለይ ደግሞ ኢትዮጵያ የባህር በር ይኑረኝ ስትል ከአፍሪካ ቀንድ ጋር ካሉት ሀገራት ጋር አብሮ ማደግን መርህ ይዛ ነው እየሰራች ያለችው። የህልውና ጉዳይ ነው በአሁኑ ወቅት የምናነሳው የሚል ነገር ነው ያነሱት ጠቅላይ ሚኒስትሩ። ከዚህ ጋር በተያያዘ እንግዲህ ኢትዮጵያ ወደ 120 ሚሊዮን ህዝብ ያላት ሀገር ነች። የህዝብ ብዛቷም በፍጥነት እያደገ ነው። ይህ ህዝብ እንግዲህ ጉሮሮው ተዘግቶ ህልውና ወደፊት በጣም አጠያያቂ ነው። አሁን ካለው የእድገት ፍላጎትም ጋር በተያያዘ የባህር በር ጉዳይ የህልውና ጉዳይ ነው ለኢትዮጵያ። ያን አንስታ ነው ኢትዮጵያ የባህር በር እንዲኖራት እየጠየቀች ያለችው የሚል ነገር ነው ያነሱት። በተለይ የባህር በር እንግዲህ አንድ ሀገር ሲኖረው በቀጠናው ኢትዮጵያ አሁን ትልቅ ኢኮኖሚ ነች፣ በምስራቅ አፍሪካም በአፍሪካ ቀንድም የኢትዮጵያ ማደግ ደግሞ ቀጠናውም አብሮ እንዲያድግ እድል የሚፈጥርበት ሁኔታ መኖሩን ነው ጠቅላይ ሚኒስትር አብይ አህመድም ያነሱት ማለት ነው። ከዚህ ከባህር በር ጋር በተያያዘ ብሔራዊ ጥቅምን ማስጠበቅ ወይም ማስከበር ሲባል ኢትዮጵያ ከዚህ በፊትም የነበራት አቋም በጋራ መበልጸግ በጋራ ማደግ የሚለው ነው። ለዛ ደግሞ አንዱ ማሳያ የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ጭምር ነው። ኢትዮጵያ ከጎረቤት ሀገራት ጋር በጋራ ለመልማት ያኔ ፕሮጀክቱ መጀመሩ ይታወሳልና አሁንም ከባህር በር ጋር ተያይዞ የምታነሳቸው ጥያቄዎች በጋራ መስራት ቀጠናዊ የንግድ ትስስሮችን ማጠናከርን ኢኮኖሚያዊ እድገትን ማፋጠንን ታሳቢ ያደረጉ ስለመሆናቸው በተደጋጋሚ ይነሳልና ብሔራዊ ጥቅም በዚህ መልኩ የኢትዮጵያ ብቻ ሳይሆን ሌሎችንም ሀገራት ባልጎዳ መልኩ ስለመሆኑም ሲነሳ ነበር። የባህር በር ጉዳይ የህልውና ጉዳይ እንደሆነ ይታወቃል። ጠቅላይ ሚኒስትሩ በተደጋጋሚ ሲያነሱት የነበረው የባህር በር ጉዳይን የፖለቲካ አጀንዳ አታርጉት፣ የብሔራዊ ጥቅምና የህልውና ጉዳይ ነው ሲሉ ነው የሚናገሩት። ብልጽግና ሀሳቡን አነሳው አመጣው። ይህንን በማስመለስ ሂደት ውስጥ ግን ብልጽግና ኖርም አልኖረም ትውልድ ይህን ጉዳይ ያስቀጥለዋል የሚል ሀሳብ ከዚህ ቀደም የተናገሩበትን መንገድ እናስታውሳለን። በተለይ ከኢኮኖሚው ጉዳይ ወጣ ብለሽ ራሱ አሁን የዓለም ጂኦፖለቲካ ጉዳዮችን ስናይ በተለይ ምስራቅ አፍሪካ ላይ ያለው የሀገራቶች ከፍተኛ ፍላጎት በተለይ የምዕራባውያን ሀገራት በጣም የጦር ቤዛቸውን ጭምር የገነቡበት ነው። ወደ 11 የሚጠጉ ሀገራቶች በቀጠናው ላይ ትልቅ ፍላጎት አላቸው። ከዛ ባሻገር ዓለምን የመዘወር አቅም አለው ተብሎ ከሚገለጹ አካባቢዎች መካከል አንዱ ይሄ የቀይ ባህር ቀጠና እንደሆነ ይታወቃልና ከዛ አንጻር ኢትዮጵያ ከፍተኛ ህዝብ ቁጥር አላት ቅድም አንቺ እንደገለሽው። ከዛ ባሻገር ትልቅ ኢኮኖሚም እየፈጠሩ ከሚገኙ የአፍሪካ ሀገራቶች መካከል አንዷ ናትና የባህር በር ጉዳይ ግድ ነው። በተለይ ሰሞኑን ከተፈጠረው ሁነት ጋር ተያይዞ ራሱ የፖለቲካ
ምሁራኖች ጭምር ለኛ ሚዲያም ሀሳብ የሰጡባቸው መንገዶች እናስታውሳለንና በቃ የምንደራደርበት ጉዳይ አለን። በየትኛውም አማራጭ ኢትዮጵያ ከአጎራባች አካባቢ ካሉ ሀገራቶች ሁሉንም አማራጮች አማትራ የባህር በር በማግኘት መስራት የምትችልባቸው እድሎች እንዳሉና ይህን ደግሞ በዲፕሎማሲያዊ መንገድ ደግሞ ማስቀጠል እንደምትችል ነው የሚነገረው። ኢትዮጵያም ከየትኛውም ሀገራት ጋር ጦርነት ውስጥ የመግባት ፍላጎት እንዳላት ጠቅላይ ሚኒስትሩን በተደጋጋሚ ለዓለም አቀፍ መገናኛ ብዙሃን ጭምር የሰጡበትን መንገድ እናስታውሳለን እና በሰጥቶ መቀበል መርህ አብሮ በመልማት መርህ ላይ ያተኮሩ አማራጭ ፖሊሲዎች እንደምትከተል ነው። ስለዚህ ኢትዮጵያ ያሏትን ሀብቶች የመስጠት ስራዎች ጀምራለች። ለአብነት ያለ የህዳሴ ግድብ ትልቁ ፕሮጀክታችን እንደሆነ ይታወቃልና ከህዳሴ ግድብ ላይ ለቀጠናው ሀገራት የኃይል አቅርቦት እየሰጠች ነው የምትገኘው። በቀጣይ ደግሞ በርካታ ሀብቶቿን በጋራ መልማት የሚቻልባቸው እድሎች እንዳሉና ከሌሎች ሀገራት ላይ የምትፈልጋቸው ፍላጎቶቿን በመጠየቅና ያላቱን ሀብቶች በመስጠት መልማት የምትችልባቸው እድሎች እንዳሉ ተናግሯል። ስለዚህ ብሔራዊ ጥቅም ማስጠበቅ ስንል አንዱ የወደብ ጉዳይ ነው። ከወደብ ጉዳይ ጋር ተያይዞ በተለይ አሁን ኢትዮጵያ የጦር ቤዝ ያስፈልጋታል፣ የባህር ኃይል ያስፈልጋታል። ባህር ኃይላችን እንግዲህ ተበትኖ ለረጅም ዓመታት የቆየበትን አጋጣሚ እናስታውሳለን እና አንዱ ሉዓላዊነትሽን ማስጠበቅ የምትችልበት መንገድ ነው ይሄ የባህር በር ጉዳይና ኢትዮጵያ ደግሞ ይሄን ያህል ግዙፍ የቆዳ ስፋት ይዛ ይሄን ያህል የሆነ ግዙፍ የሆነ ኢኮኖሚ ፍላጎት ይዛ ይሄን ያህል ግዙፍ የሆነ የአፍሪካን ሁለተኛውን ህዝብ ቁጥር ይዛ የባህር በር አለመኖሩ እጅግ ከባድ እንደሆነ ይታወቃልና ቁጭትም አለብን። ተንታኞችም ጭምር የኢትዮጵያ ጥያቄ ምን ያህል ተገቢ ነው ለሚለው ዓለም አቀፍ ህጎችንም ጭምር ታሳቢ ባደረገ መልኩ ትንታኔ ሲሰጡበት ነበርና የኢትዮጵያ ጥያቄ ተገቢ ነው፣ ምናልባት ዘግይቶ ሊሆን ይችላል ነው እንጂ ፍትሃዊነቱ ላይ ተገቢነቱ ላይ ምንም አይነት ጥያቄዎች እስከዛሬ ድረስ አልተነሱበትም። እንዳጠቃላይ እንግዲህ ሀሳቡን ጠቅለል ስናደርገው ጠቅላይ ሚኒስትር አብይ አህመድ ከተለያዩ የተፎካካሪ ፖለቲካ ፓርቲ አመራሮች እንዲሁም ደግሞ አባላት ጋር ያደረጉት ውይይት ሰፊ ቆይታ የተደረገበት ነበረ። ብዙ ሀሳቦችም የተነሱበት ነበረ። በዋናነት ትልቁ ምስል ኢትዮጵያ የውይይት ባህሏን ያሳደገች ነው ለሚለው ትልቅ ማሳያ ነው ብለን መውሰድ እንችላለን። ምክንያቱም በጣም ልዩነቶች ይኖራሉ። የፖለቲካ አቋም ልዩነት ይኖራል፣ የአመለካከት ልዩነት ሊኖር ይችላል፣ በጣም ብዙ ልዩነቶች ሊኖሩ ይችላሉ። ነገር ግን በእነዚህ ልዩነቶች መካከል ደግሞ ሀገር የሚባል ነገር አለ። ሁሉንም የሚያግባባ፣ ሁሉንም የሚያስተሳስር፣ ሁሉንም የሚያያይዝ ማለት ነው። ስለዚህ ለዚህ ትልቅ ነገር ደግሞ በጋራ መስራት ዋነኛው ነገር ስለመሆኑ የተነሳበትና ብሔራዊ ጥቅም ማስጠበቅ የሚለው ነገር የመንግስት ወይም ደግሞ የፖለቲካ ፓርቲ ጉዳይ ሳይሆን የጋራ የኢትዮጵያውያን የመተባበር ውጤት ሊሆን እንደሚገባውም የተነሳበት መድረክ ነበረ። በትክክል ምትጨምሩት ህገ መንግስት ላይ ተወሰነ ነገር እናንሳና ህገ መንግስት ላይ የተነሱ ጥያቄዎች አሉ። አንዱ ያው ሀገራዊ ምክክር ኮሚሽኑ በርካታ አጀንዳዎች ከሚሰበስብባቸው ጉዳዮች መካከል የህገ መንግስት ጥያቄዎች ይኖሩበታል ተብሎ ነው የሚታሰበውና ኢትዮጵያውያን ሊቃኖች በተደጋጋሚ የሚያነሱት የተለያዩ ኢትዮጵያውያንም ከህገ መንግስት ጋር ተያይዞ የሚያነሱት ጥያቄ አለና ህገ መንግስትን መቀየር የመንግስት ስራ ብቻ አድርጎ የመውሰድ ዝንባሌዎች አሉና በዚህ ሂደት ውስጥ ብልጽግና ፓርቲ እንዲህ አይነት አመለካከት የለውም። በእርግጥ ከዚህ ቀደም እንደነበሩት የኢትዮጵያ መንግስት ስርዓቶችና በርካታ የአፍሪካ ሀገራቶች እንደሚከተሉት የፖለቲካ ስርዓት ልክ ናችሁ ማድረግ እንችላለን፣ ስልጣኑ አለን። ነገር ግን እኛ ደግሞ እንደ ብልጽግና ፓርቲ ደግሞ አካታች የሆነ ሁሉንም ኢትዮጵያን በማያግባባ መንገዱ የህገ መንግስት ጉዳዮችን በውይይትና በንግግር ነው መሆን ያለበት እንጂ እንደ ፓርቲ ብቻ ብልጽግና ፓርቲ ብቻ ይህንን ተግባር መወሰን አይችልምና ይሄን ሐሳብ ቀይሩ፣ ከዚህ ቀደም ከነበረው ልማድ ውጡ የሚል ሐሳብም ነው እሳቸው ሲያነሱት የነበረውና በነገራችን ላይ ትልቅ ሐሳብ ነው። ምክንያቱም ህገ መንግስቱ ላይ ያለናንተ እኛ ብቻ ውሳኔ ብንሰጥ ህገ መንግስቱ እንደ ሀገር የሚታይ አይሆንም፣ የፓርቲያችን ብቻ ነው የሚሆነው ነገም ጥያቄ የሚል ነገር ሲያነሱ ነበር። ነገም ጥያቄ ይሆናል። ከዚህ ቀደም ይነሳ የነበረው ምንድነው ኢህአዴግ በሚፈልገው መንገድ በሚፈልገው ልክ የሚፈልገውን ጉዳይ ለመፈጸም ሲል ህገ መንግስትን ይጠቀማል የሚል ሐሳብ ነበር ሲነሳ የነበረው። አሁን ግን ህዝባችንን በሚጠቅም መንገድ ሀገራችንን በሚጠቅም መንገድ ነው ህገ መንግስቱ መቀመጥ ያለበት። በዚህ ሂደት ውስጥ ብልጽግና ፓርቲ ብቻውን ሳይሆን ሁሉም ኢትዮጵያውያን ባሳተፈ መንገድ እንወያይበታለንና በቀጣይ በንግግር በውይይት የተሻሉ መንገዶች ካሉ አማራጭ ሐሳቦች ካሉ ሀገራዊ ምክክሩም እኮ በዋናነት ይሄን በዚህ በህገ መንግስቱም ላይ ያው አጀንዳዎች ከተለያዩ ማህበረሰቦችም እየቀረቡ አይደለ? አንዱ የህገ መንግስት የሰንደቅ ዓላማ እንዲሁም ሌሎችም ጥያቄዎች እየተነሱ ነው በሀገራዊ ምክክሩ። እንግዲህ ይህም ጉዳይ የህገ መንግስትም ጉዳይ ቀርቦ ምንድነው መሻሻል ያለበት ምንድነው መቀጠል ያለበት የሚለውን ህዝቡም ተወያይቶ የሚወስንበት ነውና አንዱም ህገ መንግስትም እንግዲህ ጠቅላይ ሚኒስትሩም እንዳሉት በአንድ ጊዜ ቀዶ እኮ ሌላ ህገ መንግስት መጻፍ ይቻላል፣ ግን ያ አይደለም መሆን
ያለበት የሚል ነገር ነው ያነሱት። በሰለጠነ መንገድ ህዝቡ ተወያይቶ አለኝ የሚለውን ሀሳብም አምጥቶ በውይይት ነው መሻሻልም ሊሻሻልም ከሆነ መሻሻል ያለበት የሚል ነገር ነው ያነሱት ከህገ መንግስቱ። እሱን በሂደት ማምጣት እንችላለን የሚል ሀሳብ አምጥተዋል። ያው ጊዜው ያለው በሂደት እነዚህን ችግሮች መፍታት እንችላለን። አሁን ላይ ግን ብለው ደግሞ ያስቀደሟቸው ጉዳዮች አሉና በውይይት በንግግር በምክክር ለለውጥ ለልማትና ለአንድነት ጉዳዮች ቅድሚያ እንስጥ ብለው ተናግረዋልና ከዛ በኋላ ግን በህገ መንግስት ጉዳዮች ላይ መነጋገር እንችላለን የሚል ሀሳብ አንስተዋል። ትግራይ ክልል ላይ በተወሰነ መንገድ ያነሷቸውን ሀሳቦች እናንሳና ወደ ሌላችን ሀሳብ አላችሁ ወይስ ላንሳ? ሌላኛውን ጉዳያችን ማንሳት ስላልብን ይሄኛውን ቶሎ እናጠቃለን። እሺ ትግራይ ክልል አካባቢ ላይ ያለውን ነገር አንስተዋል። በትግራይ ክልል ላይ የሚያነሱት ያው በቂ ልማትና ስራ ተሰርቷል ብለን አናምንም። ለዚህ ዋነኛው ምክንያት ደግሞ ባለፉት ጊዜያቶች የነበሩት የጸጥታ ችግሮች እንደነበሩ ይታወቃልና ልማትን ለማከናወን ዞሮ የሰላም ጉዳይ ትልቁ ቦታ የሚወስድ ጉዳይ እንደሆነ ይታወቃልና ተፈናቃዮችን ለመመለስ እንደ መንግስት 100% ዝግጁ ነበር። ነገር ግን አሁንም አንዳንድ ተግዳሮቶች አሉ የሚል ሀሳብ አንስተዋልና እስካሁን በተካሄዱ የተፈናቃዮችን በመመለስ ሂደት ውስጥ ግን በራያ አካባቢዎች ላይ የተሰራው ነገር እጅግ አመርቂ ውጤት አስመዝግበናል በዛ በኩል። ነገር ግን በወልቃይት በኩል ደግሞ ከጊዜያዊ አስተዳደሩ ጋር በንግግር ላይ ነው የምንገኘውና በሂደት በቀጣይ ተፈናቃዮችን የመመለስ ስራዎች ተጠናክረው ይቀጥላሉ የሚሉ ሀሳቦች አንስተዋልና ከምንም በላይ ግን አሁንም መጠንቀቅ ያለብን ዜጎችን ለፖለቲካ መጠቀሚያ የማድረጉ ሁነት አሁንም አልፎ አልፎ ይስተዋላሉ። ከዚህ እሳቤዎች መውጣት ያስፈልጋል። ባለፉት ጊዜያቶች ከጦርነት ያተረፍነው ነገር የለም። የደሃ ልጆች ሞተዋል። ወጣትና ምስኪን እናቶች ናቸው በትግራይ ክልል ህይወታቸውን ያጡትና ከዚህ ከባለፉት ስህተቶቻችን በመማር አሁንም የክልሉን ሁለንተናዊ ልማት ማረጋገጥ በምንችልባቸው መንገዶች ላይ አብረን በጋራ መስራት ያስፈልጋልና በተንሸዋረረ መንገድ የሚሄዱ ሰዎች አሉ። ይህ ህገ መንግስታዊ የሆኑ እንቅስቃሴዎችን በትግራይ ክልል እየተመለከትን ነው የምንገኘው። ይህን ስንል ግን ችግሮችን ሳናቅ ቀርተን አይደለም። እንደ መንግስት በቅርበት እናውቃለን። ነገር ግን አሁንም በሆደ ሰፊነትና በታላቅ ታጋሽነት በውይይትና በድርድር በንግግር ችግሮችን የመፍታት አማራጩ መንግስት ጋር አለ። ይሄ የማይሆን ከሆነ ግን መንግስት አሁንም የህግ የበላይነትን በማስከበር ሂደት ውስጥ የራሱን አቅምና ውሳኔዎች ይወስዳል። ከዛሬ 4 እና 5 ዓመት በፊት በነበረበት ቁመና ላይ አይደለም ያለ ነው። ከፍተኛ የሆነ አቅም ገንብተናል። መከላከያውን አጠናክረናል። ከዛ ባሻገር የጦር አሁን ያለው የጦር ምህዳሩ ራሱ የዛሬ 4 ዓመት እና 5 ዓመት በነበረው ሁኔታ አይደለምና ዞሮ ሰላምና አማራጭ እናድርግ። በዚህ ሂደት ውስጥ መንግስት ያላሰለሰ ጥረት ያደርጋል። አሁንም በወደ ሰፊነት ይህን ነገር እየታገስን ያለ ነው ብለዋል። ነገር ግን ገፍቶ የሚወጣ ጉዳዮች ካሉ ግን የህዝብና የሀገርን ህልውና በማስጠበቅ ሂደት ውስጥ መንግስት ሌሎች አማራጮችን ይወስዳል የሚል ቆራጥ አቋማቸውን ጥያቄዎችን ሰው ተኮር ወይም ደግሞ ህዝብ ተኮር ማድረግ እንደሚገባም የተነሳበት ነበረ። ለምሳሌ አስተማሪን አግቶ ለህዝብ ዋጋለሁ ማለት አይቻልም። ምክንያቱም ብዙዎች ከትምህርት ገበታቸው ይስተጓጎላሉ። ለአርሶ አደሩ ተደራሽ የሚደረግን ግብአት መሀል ላይ በማገት ለአርሶ አደሩ ግብአት አልደረሰም ብሎ ማስተጋባት ሌላ ችግር ነውና ህዝብ ተኮር የሆነ ወይም ደግሞ መነሻችንን የፖለቲካ ፓርቲ አባላትም ሆኑ አመራሮች መነሻቸው መሆን ያለበት ህዝቡ ነው የሚል ነገርም በስፋት የተነሳበት ነበር። ኢትዮጵያ ሰፊ የሆነ ሀብት አላት። ይሄንን ሀብት ለልማትም ለጥፋትም መጠቀም እንችላለን። ስለዚህ ምርጫው የኛ ነው የሚሆነውና ልማት ላይ ማተኮር፣ ለዛ ደግሞ ውይይትን እንደ አንድ አማራጭ መውሰድ፣ የውይይት ምህዳሩን ማስፋት፣ አሳታፊነትን እንደ መንግስትም ከዚህም በኋላ ማስፋት ላይ ትኩረት ተደርጎ ሊሰራ እንደሚገባም የተነሳበት ነበረ። ለማንኛውም ይሄ በሀገር ውስጥ ዛሬ የመረጥነው ጉዳያችን ነበረ ተመልካቾቻችን። ከፍታ በኋላ ደግሞ ወደ ሁለተኛው ጉዳያችን እንሸጋገራለን። ዘጠነኛ ቀኑ ላይ በሚገኘው የኢራንና እስራኤል ግጭት ሰፊ ጉዳዮች እየተነሱ ነው የሚገኘው። የዚህ ሳምንት አንዱ የትኩረት ማዕከልም ነበር ማለት ይቻላል። የዓለማችን የመገናኛ ብዙሃን እንዲሁም ደግሞ የዓለም ሀገራት መሪዎች ጭምር በዚህ ጉዳይ ውስጥ እንግዲህ ሀሳባቸውን እያጋሩ ነው የሚገኘው። ብዙዎች በተጠንቀቅ እየተመለከቱትም ይገኛሉ። የንጹሃን ሕይወት እየጠፋ ያለበት እንዲሁም ደግሞ ቀጣይ የዓለማችን እጣ ፈንታስ ምን ሊሆን ይችላል የሚለውን ጉዳይ ብዙዎች ትኩረት እንዲያደርጉበት ያደረገም አጋጣሚ ሆኗል። አዎ የእስራኤልና የኢራን ግጭት እንግዲህ አንድ ሳምንት ሞላው፣ ወደ 9ኛ ቀኑ ሆኗል። ያው እንግዲህ የመካከለኛው ምስራቅ ትኩሳት ማያጣው አካባቢ ነው። እንግዲህ የእስራኤል ከሐማስ ጋር ያላት ጦርነት አሁንም እንደቀጠለ ነው። ግን ደግሞ ያኛውም መቋጫ ሳይበጅለት ሳይጠናቀቅ አሁን እስራኤልና ኢራን እንግዲህ ግጭት ውስጥ ገብተዋል። እስራኤል ያው ኢራን ስጋቴ ነች ብላ ነው ጥቃቱን የሰነዘረችው። በተለይ ኢራን ወደ ኒውክሌር የጦር መሳሪያ ወደ መታጠቅ ደረጃ እየደረሰች ነው። ይሄም ደግሞ ስጋቴ ነው። ከዚህ ቀደምም ኢራን እስራኤልን አጠፋለሁ
አደርጋለሁ የሚል ዛቻም ነበረ። ከዛ ተነስቼ ነው ጥቃቱን የሰነዘርኩት የሚል ነገር ነው ያነሳቸው። ኢራን ደግሞ ያው ከዚህ ቀደምም ስትገልጸው እንደነበረው የኒውክሌር ፕሮግራሜ ለሰላማዊ ጉዳይ ነው የማውለው ለማንም ስጋት የሚሆን አይደለም የሚልን ነገር ነበር ስታነሳ የነበረው። በዛም አለ በዚህ ግን ያው እስራኤል ጥቃቷን ሰንዝራለች። ያጸፋው ምላሽም ደግሞ ኢራንም በተመሳሳይ ሚሳኤሎችን እየተኮሰች ነው። በሁለቱም ወገኖች እንግዲህ የሰው ሕይወት እየጠፋ ይገኛል። እንግዲህ የሁለቱ ግጭት ለዓለምም ዳፋው እየተረፈ ነው። በተለይ በኢኮኖሚም ላይ የዓለም ኢኮኖሚም ይጎዳል የሚል ነገር ነው እየተነሳ ያለው። በተለይ ያ የሆርሙዝ ሰርጥ የሚባለው በኢራንና በኦማን መካከል የሚገኘው የዓለም 20% ነዳጅ የሚተላለፍበት አካባቢ ነው። በተለይ ከባህረ ሰላጤውም ነዳጅ የሚተላለፍበት ኢራንም እንግዲህ ዋነኛ ገቢዋ ከነዳጅ የምታገኘው ነው። በዛ አካባቢ ያለውም ማህበረሰብ የሚጎዳበትም ሁኔታ የሚፈጥር ነው የሚሆነው። በተለይ ደግሞ አሁን አሜሪካም ወደ ጦርነቱ ወደ ራሷን ልታስገባ ነው የሚል ስጋትም እየተፈጠረ ነው። ዶናልድ ትራምፕም በሁለት ሳምንት ውስጥ ወደ ግጭቱ ራሴን አስገባለሁ አላስገባም የሚለውን ነገር የምናሳውቅ ይሆናል የሚል ነገር ነው የተነሳው። በተለይ ደግሞ ኢራን እዛ አካባቢ ባለው የአሜሪካ ጦር ላይ ጥቃት የምትሰነዝር ከሆነ አሜሪካም አጸፋውን የምትመልስ ከሆነ በጣም ወደ ለየለት ጦርነት የሚገባ ከሆነ ቀጠናው በጣም አስቸጋሪ ሁኔታ ውስጥ ይገባል የሚል ነገር ነው የተነሳ የሚገኘው ማለት ነው። የመጀመሪያውን ጥቃት እስራኤል ስትሰነዝር እንደ አንድ መነሻ ያደረገችው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራንን የኒውክሌር ፕሮግራም በተመለከተ ያወጣውን ጥናት መነሻ አድርጌ ነው የሚል ሀሳብ ሰጥታለች። በተቃራኒው ደግሞ ኤጀንሲው ምላሽ ሰጥቶበታልና ጥቃት እንድትሰነዝር የሚያደርግ ሪፖርት አላወጣሁኝም የሚል ነገርና ይሄ ምናልባትም የፖለቲካ ኢንተረስት እንጂ ከኔ ጋር የሚያገናኘው ነገር የለም የሚል ሀሳብ ሰጥቶበታል። ያም ሆነ ይሄ ግን ልክ እስራኤል የመጀመሪያውን ጥቃት ከሰነዘረች በኋላ ኢራንም በበኩሏ ምላሽ ሰጥታበታለች። በተለይ ደግሞ የኢራን ባሊስቲክ ሚሳይሎች ወደ እስራኤል ሲወነጨፉ እስራኤል ውስጥ የሚገኙ የጤና ተቋማትን እንዲሁም ደግሞ መኖሪያ ቤቶችንም ጭምር ታርጌት ያደረጉ ነበሩ። ምናልባትም የጦር ካምፕ ናቸው ወይም ደግሞ የእስራኤል ወታደሮች ይጠቀሙባቸዋል የተባሉ አካባቢዎችን ታርጌት ብታደርግም በአሁኑ ሰዓት እንግዲህ ምስሉ ላይ እንደምንመለከተው የተለያዩ ሰላማዊ አካባቢዎችም ላይ ጭምር ጥቃት እየተፈጸመ እንደሆነ ነው። በእስራኤል በኩል ግን ቁልፍ የተባሉ የኢራን ቦታዎች ላይ ጥቃቶች ተሰንዝረዋል። በዚህም ደግሞ ብዙ የሚባሉ የእስራኤል የጦር መሪዎች እንዲሁም ደግሞ ሳይንቲስቶቿም ጭምር ናቸው ህይወታቸውን እያጡ የሚገኘው። ከኒውክሌር ፕሮግራሙ ጋር ተያይዞ 9 የሚሆኑ የኒውክሌር ሳይንቲስቶቿ መገደላቸውን እስራኤል አሳውቃለች። በኢራን በኩል ምንም እንኳን መገደላቸውን ብታምንም የቁጥሩን ጉዳይ ምንም ነገር እስካሁን የተባለ ነገር ባይኖርም 9 የሚሆኑ ሰዎች እንግዲህ ተገድለዋል የሚል መረጃ ነው እየወጣ የሚገኘውና በሁለቱ ሀገራት መካከል የተጀመረው ይህ ውጥረት ለቀጠናው ሰላምና መረጋጋት በተለይ ትልቅ እንቅፋት ይሆናል ተብሎ ነው የሚታመነው። አዎ እንደመነሻ እንግዲህ እስራኤል ኢራንን ስጋቴ ብላ ከምትፈርጃቸው ሀገራቶች መካከል አንዷ ነች። አንድም መካከለኛው ምስራቅ ላይ ካሉ ፈርጠም ያለ አቅም ካላቸው ሀገራቶች መካከል አንዷ ኢራን እንደሆነች ይታወቃልና በዙሪያው ካሉት በተለይ እስራኤል ጠላቴ ብላ ከምትፈርጃቸው ሐማስ፣ ሂዝቦላና እንደዚሁም የየመን ሀውቲ ኃይሎች ጋር በተያያዘም በቀጥታ ኢራን ነው ተጠያቂ የምታደርገው። ምክንያቱም እነዚህ ኃይሎች በተደጋጋሚ የሮኬትና የሚሳኤል ጥቃቶችን እስራኤል ላይ ሲፈጽሙ ከዚህ በፊት አይተናልና እነዚህ ታጣቂ ኃይሎች ድጋፍ የሚያገኙት ከኢራን ነው የሚል ሀሳብን በተደጋጋሚ እስራኤል ትወነጅላለች በእነዚህ ኃይሎች ጉዳይ ማለት ነውና ኢራን ብቻዋን ሳትሆን በአቅራቢያ በሚገኙት በዙሪያ ካሉት ኃይሎች ጋር በተያያዘም ድጋፍ ታደርጋለች። ስለዚህ ለህልውና ጠንቅ ነች፣ ረፍት እየነሳችኝ ያለችው ሀገር ኢራን ነች የሚል ሀሳብን በተደጋጋሚ ታነሳለች። ለዚህም ነው አንዱ በመካከለኛው ምስራቅ ላይ ያሉት እነዚህ አሸባሪ ኃይሎች ከኢራን ጋር ቁልፍ ቁርኝት አላቸው በሚልም አሜሪካን በተደጋጋሚ ይህንን ሀሳብ የእስራኤልን ሀሳብ ስትጋራ እንሰማለንና ያው እስራኤልና አሜሪካ ብዙ ጊዜ ጠንካራ የሆነ ፖለቲካዊ ግንኙነት ዲፕሎማሲያዊ ግንኙነት ካላቸው ሀገራቶች መካከል ተጠቃሽ እንደሆኑ ይታወቃልና አሁን የዚህ የመካከለኛው ምስራቅ ጉዳይ እልባት ያገኛሉ የሚለው አንዱ የፖለቲካ ተንታኞች በስፋት እያነሱበት ነው ያሉት። እልባት ካላገኘ ደግሞ ወዴት ሊያመራ ይችላል የሚል ሁነቶችን እያየን ነው። አሁን በተወሰነ መልኩ የጎራ አሰላለፎችን እያየን ነው። ጎራዎችን ባይቀላቀሉም ደግሞ በዝምታ ሁነት ውስጥ ደግሞ እነማ የትኛው ካቴጎሪ ውስጥ ሊገቡ ይችላሉ የሚሉ ነገሮችም እየተመለከትን ነው የምንገኘው። ለምሳሌ ቻይናና የሩሲያ ጉዳይ አለ። ሩሲያ ሰሞኑን
ፑቲን ሁለቱን ሀገራቶች በማደራደር ሂደት ውስጥ በሬ ክፍት ነውና ላደራደራቸው ፈልጋለሁ የሚሉ ሀሳቦችን ሲያነሱ ነበር። ዛሬ ደግሞ እዚህ ከመግባታችን በፊት አንዳንድ መረጃዎች እያየው ነበርና ማውራታቸውን አስታውቋል። ፑቲን ከሁለቱ ሀገራት መሪዎች ጋር ንግግር መጀመራቸውንና በሰላም ችግሮቻቸውን መፍታት የሚችሉባቸው ሁነቶች ሊፈጠሩ እንደሚገባ አንስተዋል። ፑቲን ይህንን ሀሳብ ሲያነሱ ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በወቅቱ የሰጡትን አጸፋ እናስታውሳለን። ፑቲን እጅን ሰብስብ ነው ያሉት። የማደራደሩ ሚና አንተ አይደለም ይሄን የምትወጣው፣ ይሄ የኛ ኃላፊነት ነው የሚል ሀሳብ እንደዛ አይነት ሀሳብ ሲያነሱም ሰምተናልና ዞሮ ዞሮ አሁን ይሄ መካከለኛው ምስራቅ ላይ ያለው ትኩሳት አሁንም የሐማስ ጉዳይ ታችኋል። ሰሞኑን እስራኤል የወሰደችው እርምጃ አለ። ከ31 በላይ ዜጎች ተገድለዋል። እዚህ ሰብአዊ ድጋፍ የሚደረግባቸው አካባቢዎች ላይ ነው ይህን ጥቃት የፈጸመችው። በዋነኝነት ግን የተባበሩት መንግስታት ድርጅት የመካከለኛው ምስራቅ ጉዳይ ያሳሰበኝ ነው። ይሄ ከመካከለኛው ምስራቅ አልፎ ደግሞ ለዓለም ስጋት እየሆነ መጥቷል። የሁለቱ ሀገራት ግጭትና ይሄ ሊቆም ይገባል። በተለይ እስራኤል ቁጭ ብላ መደራደር የምትችልበትን አቅም መፍጠር ያስፈልጋታል የሚል ሀሳብ ነው የተባበሩት መንግስታትም እያነሳ የሚገኘው። ነገር ግን ቅድም እስራኤል ለጉዳዩ ትኩረት ሰጥታበታለች ብዬ የማስበው ልክ እስራኤል ጥቃቱን ስትፈጽም እንግዲህ አስቢ የአንድ ሀገር ትልልቅ ጄኔራሎችን ለመግደል ምን ያህል ኃይል ሰኪውርድ እንደሆኑ መረዳት ይቻላል። ቀድማ ስራዎችን የኦፕሬሽን ስራዎችን ስትሰራ እንደነበር ማሳያ ነው። ምክንያቱም ዝም ብለሽ የምታገኛቸው እንደኔ ወይም እንደ አንቺና እንደሱ ዝም ብለው ተራ እንቅስቃሴ የሚያደርጉ አይደሉም። ከዛ ባሻገር ከእስራኤል ጋር ያለው ጉዳይ አለ። ሞሳድ በመካከለኛው ምስራቅ ላይ በተለያዩ ሀገራት ላይ የተለያዩ ስለላዎችን ሲያደርግ እንደነበር እናስታውሳለን። የሐማሱን ከፍተኛ መሪ እኮ ኢራን ላይ ሄደው ነው የፕሬዚዳንቱ በዓለ ሲመት ላይ ተገኝተው ነው ልክ ከዛ ሲወጣ ነው ጥቃት የፈጸሙት። ስለዚህ ያውቁታል። የደህንነት ስራ ሞሳድ ከፍተኛ የሆነ የደህንነት ስራ እንደሚሰራባቸው ያውቁታል። ለዛም ነው የተመረጡ ግለሰቦች ላይ ታርጌት አድርገው ጥቃት እየፈጸሙ ያሉት። ስለዚህ እስራኤል የኢራን ሃይማኖታዊ መሪ አያቶላ አልኻሜኒን ራሱ መግደል በጣም ቀላል ስለመሆኑ ነው ሲያነሱ የነበረው። ነገር ግን በአሜሪካ በኩል በተለይ አሁን ሊገደሉ አይገባም የሚል አቋም ስላለ እኚህ ሰው እስካሁን ድረስ ቀጥለዋል። ዋናነት እንግዲህ ያው ኢራን ላይ የአስተዳደር ለውጥ መኖር አለበት የሚል አቋም ነው ያላቸው። አሜሪካም ኢራንም አሜሪካም እስራኤልም። ከዛ ጋር በተያያዘ እንግዲህ አሊ ኮሚኒ የኢራኑ ከፍተኛ የመንፈሳዊ መሪ በተለይ አሁን ድርድሮች እንዲካሄዱ በዛሬው ዕለትም እንግዲህ የአውሮፓ ሀገራት በተለይ ኢራን ከኒውክሌር መሳሪያ ጋር በተያያዘ ከአሜሪካ ጋር የነበራትን ድርድር እንደገና መጀመር አለባት የሚል ነገር ነው ያነሱት። አሊ ኮሚኒ ግን ድርድር የሚባል ነገር አሁን ላይ ሊኖር አይችልም፣ ምክንያቱም እስራኤል ጥቃት እየፈጸመችብኝ ባለ ወቅት እንዴት ነው ወደ ድርድር የምገባው የሚል ነገር ነው እያነሱ ያሉት። ግን ደግሞ በዚህ ወደ ሰላም በኢራንና እስራኤል ወደ ሰላም መምጣት ሂደት ውስጥ አሜሪካ ወሳኝ ነች ብዬ አምናለሁኝ። በተለይ በቀጣይ ዶናልድ ትራምፕ የሚሰጡት ውሳኔ በጣም ወሳኝ ነው ተብሎም እየተጠበቀ ነው በዓለም አቀፉ ማህበረሰብ ዘንድም። በተለይ ደግሞ አሜሪካ ያው የእስራኤል ደጋፊ መሆኗ ይታወቃል። ቀደም ሲል መስፍኔም እንዳነሳኸው ዲፕሎማሲያዊ ግንኙነታቸው ጠንካራ ነው። በተለያዩ መስኮችም ትብብር እንደሚያደርጉ ይታወቃል። እስራኤል አንድ ጉዳት የሚደርስባት ከሆነ በአፋጣኝ ነው አሜሪካ መግለጫዎችንም የምታወጣው። ስጋትም እያየለ ከመጣ ጣልቃ የምትገባበት ቀጥታም ኢንቮልቭ የምታደርግበት ሁኔታ ነው የሚፈጠረው። እንግዲህ ዶናልድ ትራምፕም ያንን አቋማቸውን ነው አሁን እየገለጹ ያሉት። በተለይ ደግሞ በቀጣይ ቀናት ዶናልድ ትራምፕ ምን አይነት እርምጃ ይወስዳሉ የሚለውም እየተጠበቀ ነው በአሁኑ ወቅት። በነገራችን ላይ 24 ሰዓት ነበረ መጀመሪያ ላይ ፕሬዚዳንት ዶናልድ ትራምፕ ያስቀመጡት ውሳኔያቸውን ለማሳወቅ። በኋላ ላይ ደግሞ እንደምናስታውሰው ካናዳ ላይ እየመከረ ነበረ። የቡድን 7 አባል ሀገራት ጉባኤ ነበርና ያንን አቋርጠው ወደ ሀገራቸው ለመመለስም ተገደው ነበረ። በዛ የተለያዩ ውይይቶችን ሲያደርጉ ነበረ። በኋላ ላይ 15 ቀናት ሰጥቻለሁ የሚል ነገር ደግሞ አመጡ። አሜሪካ በዚህ ጦርነት ውስጥ ትሳተፋለች ወይስ አትሳተፍም የሚለውን ከ15 ቀናት በኋላ ነው ይፋ የምናደርገው የሚል ነገር አሁን አምጥተዋል። ምናልባት ኢራን የምትወስደው እርምጃም አሁን አሜሪካ ወደ 40 ሺህ እስከ 50 ሺህ ጦር አላት መካከለኛው ምስራቅ ላይ። ቆጵሮስ ላይ ከፍተኛ የወታደራዊ መሪዎች አሏት። በባህሬን ደግሞ ቤዝ አላት። ኢራን ይህንን የምታጠቃ ከሆነ አሜሪካ ቀጥታ ወደ ጦርነቱ ልትገባ የምትችልበት ሁኔታ ይፈጠራል ማለት ነው። ግን ኢራን ቅድመ ሁኔታ አስቀምጣለች። ኢራን ቅድመ ሁኔታ ያስቀመጠችው ምንድነው? ለምሳሌ አሁን የኒውክሌር ማብለያዋ የዩራኒየም ማብለያዋ እንትኖቿ የሚመቱ ከሆነና ለዛ ደግሞ አሜሪካ ብቻ ያላት አንድ ቦምብ አለ። የሚባል የኒውክሌር ማብለያ ጣቢያ አላት ኢራንና እስራኤሎች እዛ ላይ መድረስ አልቻሉም። እስካሁን ጥቃት እየተፈጸመ ነው። ነገር ግን ያንን ማግኘት አልቻሉም። ያንን ማግኘት የምትችለው አሜሪካ ናት።
ጂቢዩ 57 ኤቢ የተባለ መሬት ሰርስሮ የሚገባ ቦምብ ነው። አሁን ያልሽው ፎርዶ የተሰኘው ደግሞ ከ80 እስከ 90 ሜትር ድረስ ጥልቀት አለው እና ከፍተኛ የሆነ የዩራኒየም ማብለያ ስፍራ እንደሆነ ይታወቃልና ለማንኛውም አሜሪካ በነገራችን ላይ ሀገራቶች ምን ያደርጋሉ? በቀጥታ ጦርነት ውስጥ እንኳን ባይገቡ እንኳን ነገር ግን የሚሊታሪ አቅምሽን በማጠናከር ደግሞ ጫና ፈጥረሽ ሉዓላዊነትሽንና ፍላጎትሽን እንድትሳካ ያደርጋሉ። በነገራችን ላይ አንዱ አስጊ የሆነው ጉዳይ የዓለም ዋሮችን በዚህ መንገድ ነው የመጡት። የአንደኛው ዓለም ጦርነትን ብንሄድ መነሻ ምክንያቶች ነበሯቸው፣ ነገር ግን ኢሚዲየት ኮዝ ነበራቸው፣ ሜጀር ኮዞች ነበሯቸው። ሁለተኛው ላይም ብንመጣ እንዲህ አይነት እውነት ነው የነበረው። ለምሳሌ መጀመሪያ ላይ ጀርመን ከኦስትሮ ሃንጋሪ ጋር አላይድ አደረገች። ከዛ በኋላ የጀርመንና የኦስትሮ ሃንጋሪ አንድነት ያሰጋት ፈረንሳይ ደግሞ ከራሽያ ጋር አላይድ አደረገች። በኋላ እንግሊዝ መጣች። እንዲህ የተባለ ትሪፕል አላያንስ እና ትሪፕል ኢንተንት የሚል ግሩፕ ተፈጥሮ ነው መጨረሻ ላይ የኦስትሮ ሃንጋሪው ፕሬዚዳንት አርክዱክ ፍራንስ ፈርዲናንድ ሲገደል በቀጥታ ኦስትሮ ሃንጋሪ ሰርቢያ ላይ ዋር አወጀች እና ጦርነቱ ተጀመረ። አሁንም ይሄ እውነት በተለያየ መልኩ ድጋፎች ይደረጋሉ። አሁን ኢራን ያስፈራት ምንድን ነው? በአንደኛው ዓለም ጦርነት ወቅት በነገራችን ላይ ኦስትሮ ሃንጋሪ ላይ ፈረንሳይ ጦርነት ስታውጅ ጀርመን በቀጥታ ጦርነት ውስጥ አልገባችም። አሁን እኮ ጀርመን ባይዘው ከዚህ ጋር በጉዳዮች ላይ አሁን ባነሳ ነው ጀርመን እስራኤልን ደግፋ ነው የቆመችው። አቋሟንም በግልጽ አስታውቃለች። ለጊዜው የውጭ ጉዳይ ሚኒስትሮቻቸው አሁን ውይይት ላይ ናቸው። የኢራን የውጭ ጉዳይ ሚኒስትር ትላንትና ወደ ጄኔቭ ተጉዘዋል ሐሙስ ዕለት ምሽት። በዛ ደግሞ ከፈረንሳይ፣ ከጀርመን፣ ከእንግሊዝ የውጭ ጉዳይ ሚኒስትሮች ጋር ካቻዎቻቸው ጋር ማለት ነው ውይይት እያካሄዱ ነበርና ስኬታማ ሊባል የሚችል ስለመሆኑ እየተጠቆመ ነው። ምናልባትም በዚህ ጦርነት ላይ ደግሞ የራሱ የሆነ ተጽዕኖ ሊኖረው ይችላል፣ ሊያሳድር ይችላል የሚል ነገር እየተነሳ ነው የሚገኘው። የውጭ ጉዳይ ሚኒስትሮቹ በድርድር ያምናሉ። ስለዚህ በኢራን በኩል ከኒውክሌር ፕሮግራሟ ጋር ተያይዞ ያሉ ድርድሮች የህልውና ጉዳይ ስለመሆናቸው አያቶላ ሀሜኒም ሲያነሱ ነበረ። ይሄ የእስራኤል አቋም ነው። በተቃራኒው ደግሞ ለድርድር ክፍት መሆኑም እስራኤል አሁን እየወሰደች ያለችውን ጥቃት እንድታቆም ግፊት ሲደረግባት ነው የሚል ነገር አለ። ስለዚህ በዚህ መሀል ሁሉም ሀገራት በነገራችን ላይ የራሳቸውን ብሔራዊ ጥቅም ለማስጠበቅ ነው እየተንቀሳቀሱ የሚገኙትና እዛ አካባቢ ያለው ጦርነት እዛ ብቻ የሚቆም አይደለም። በጣም የሚያያዝ አካባቢ ነው። ሰፊ የሚባል የንግድ እንቅስቃሴ ያለበት አካባቢ ነው። እነ ባብል ማንዴብ ያሉበት አካባቢ ነው። ቀደም ሲል ስናነሳ ነበርና ያ ቦታ ማለት ሰፊ ምናልባትም 12-13% የሚሆነውን የዓለም የንግድ እንቅስቃሴ የሚይዝ ቦታ ነውና ያ ተመታ ማለት አሜሪካም ሆነች ሌሎች የምዕራቡ ዓለም ሀገራት ሊጎዱ የሚችሉበት ከዛም አልፎ አፍሪካንም ጭምር ተጠቂ ሊያደርግ የሚችል ነው። ስለዚህ ከዚህ ጦርነት የሚያተርፍ ማንም የለም የሚለው የብዙዎች አቋም ሆኖ እየተንጸባረቀ ነው የሚገኘውና ሁለቱ ሀገራት በተቻለ አቅም ወደ ድርድር የሚመጡበት መንገድ ቢመቻች የሚለው ነው በዋናነት እየተነሳ የሚገኘው። የፕሬዝዳንት ዶናልድ ትራምፕ ወደ ኋላ መመለስና 15 ቀናት ጊዜ መውሰድም ለዲፕሎማሲያዊ አማራጮች እድልን ለመስጠት ነው የሚሉ ተንታኞችም ሲደመጡ ነበረ። ከዚህ ጋር እንግዲህ ያው እንደተባለው ኢራንና እስራኤል የቆየ እንትን ባላንጣነት አላቸው። በተለይ ያው በዋናነት የኒውክሌር ጉዳይ ነው እስራኤል የምታነሳው። አሜሪካን ተመሳሳይ አቋም ነው ያላት። ኢራን የኒውክሌር የጦር መሳሪያን እስክትታጠቅ መጠበቅ የለብንም የሚል ነገር ነው ሲያነሱ የነበረው። እንግዲህ በዚህ ደረጃ ኢራን ላይ እስራኤል ጥቃት ስትፈጽም እንግዲህ ያሁኑ በረጅም ዓመታት ውስጥ እንግዲህ ትልቁ ነው ሊባል የሚችል ነው። እንግዲህ በቀጣይ ወዴት ያመራል ይህ ጉዳይ የሚለው የዓለምንም ማህበረሰብ ዓለም አቀፉን ማህበረሰብ ስጋት ውስጥ የከተተ ነው። የተለያዩ ሀገራት ዲፕሎማሲያዊ ጥረቶችን እያደረጉ ነው። ቀደም ሲልም አንቺም እንደገለጽሽው የአውሮፓ ሀገራት አሜሪካና ኢራን ወደ ድርድር እንዲመጡም ጥረት እየተደረገ ነው። ዋናው እንግዲህ ለዓለም ሰላም ሁሉም የጦር መሳሪያን አስቀምጦ እንግዲህ ወደ ድርድር መምጣት እንዳለበት ነው ሁሉም የሚያምነው። ከዛ ጋርም በተያያዘ በቀጣይ ቀናት እንግዲህ ምን ሊፈጠር ይችላል የሚለውን አብሮ የሚታይ ነገር ነው። አንቶኒዮ ጉተሬዝም ይህንኑ ሀሳብ ነው ያነሱት። ዞሮ ዞሮ ከጦርነት የሚያተርፍ አካል የለም። በዜጎችና በሀገር ደህንነትና ህልውና ላይ የከፋ ጉዳቶች ይከሰታሉ። ይሄ እንዳይከሰት ደግሞ አስቀድመን ጥንቃቄ ማድረግ አለብን። በዚህ ሁኔታ ውስጥ ደግሞ መላው ዓለም ሊጮህ ይገባል፣ ለሰላሟ አበክሮ ሊሰሩ ይገባል የሚል ሀሳቦችም እየተነሱ ነው የሚገኘው። አፍሪካ ሀገራቶች እነ አልጄሪያ ጭምር ሳይቀሩ ወደ ሰላም ሀገራቱ እንዲመጡ እየመከሩ ነው የሚገኘውና በተለይ የአውሮፓ ሀገራቶች እነ ፈረንሳይ፣ እነ እንግሊዝ፣ እነ ጀርመን ደግሞ እየሰሩት ያለው ስራ ይበል የሚያሰኝ ነው። የቻይናና
የሩሲያ ጉዳይም አንዱ ስጋት ሆኗል ለና አሜሪካና በዚህ ሁነት ውስጥ ቀደም ያልኳችሁ የዚህ የጎራው አሰላለፍ ጉዳይ አሁን እልባት ባያገኝ የሁለቱ ሀገራት ጉዳዮች ስምምነት ባይመጣ የጎራ አሰላለፉ በእንደዚህ አይነት መንገድ የሚቀጥል ከሆነና ሁለቱ ሀገራቶች ወደ ጦርነት የሚገቡና ሌሎች ሀገራቶችም ጦርነቱን መቀላቀል የሚችሉበት አማራጭ ከተፈጠረ ይበልጥ ሊመጣ የሚችለው ሀገራዊ ዓለማዊ ቀውስ ዓለምን አስጨንቋል። ይሄ ነው የተባበሩት መንግስታት ድርጅት ውስጥ ያሉ ይመስላሉ አንዳንድ ሀገራት በተለይ ደግሞ ከአሜሪካ ኢንቮልቭመንት ወይም ደግሞ አሜሪካ ተሳትፎ ጋር ተያይዞ በኢራን የሚደገፉ ሚሊሻዎች አሉ ወይም ደግሞ ታጣቂ ቡድኖች አሉና ምናልባት አሜሪካ በዚህ ጦርነት ውስጥ እጇን ካስገባች የአሜሪካ የጦር ካምፕ ላይ እርምጃ እንወስዳለን የሚል ነገር ቀድሞ አሳውቀዋል። ቀደም ሲል ጌታቸውም ሲያነሳ እንደነበረው የሄርሙዝ ሰርጥ አካባቢ ላይም ጥቃቶች ሊሰነዘሩ እንደሚችሉና ከዛ ደግሞ ማንም ሊያተርፍ እንደማይችል በተደጋጋሚ እየተነገረ ነው የሚገኘው። ስለዚህ በሁለቱም ሳይድ የተካረረ ነገር ይታያል። ነገር ግን ሀገራት ደግሞ ራሳቸውን ተጠቂ ማድረግ ካልፈለጉ እነዚህ ሁለት ሀገራት ወደ ድርድር የሚመጡበትና ያሉ ውጥረቶች የሚረግቡበትን መንገድ መፈለግ አለባቸው የሚለው የብዙዎችም አቋም ሆኗል። እንግዲህ ዓለማችን በጦርነት እየተፈተነች ትገኛለች። የሩሲያና ዩክሬን ጉዳይ ከ3 ዓመታት ይሻገራል ብሎ የገመተ ሰው አልነበረም። ነገር ግን አሁንም ድረስ መቋጫ አላገኘም። ከዛ ውጭ እስራኤልና ሐማስ የጀመሩት ጦርነትን በዚህ ደረጃ ይስፋፋል ያለ አካል አልነበረም። ነገር ግን እስካሁን እሱም ድረስ እልባትን አላገኘም። አሁን ደግሞ እስራኤል ኢራን ሲጨመር ዓለማችን ምን ያህል ውጥረት ውስጥ ትወድቃለች የሚለው ነገር ግልጽ ነው ማለት ነው። ስለዚህ ወደ ድርድር የሚመጡበት አጋጣሚ ቢፈጠር ለዓለማችንም እንግዲህ ረፍት ይሆናል ተብሎ ነው የሚታሰበው። አዎ ከጦርነቱ ባሻገር ኢኮኖሚያዊ ቀውስ የሚያስከትላል ተብሎ ነው የሚታሰበው። ቀደም እንደተባለው የሆርሙዝ ሰርጥ የባህር ሰርጥ 1/5ኛውን የዓለም ነዳጅ የሚያቀርብ ሰርጥ እንደመሆኑ መጠን ኢራን ችግሮቹ እየከፉ የሚመጡ ከሆነ ሰርጡን እዘጋለሁ የሚል ቃል በቃልም ተናግራለችና የሚፈጠር ከሆነ አሻራው ለኛም ጭምር ነው የሚተርፈውና መላው ዓለም ይቸገራል። ለማንኛውም ለሁላችንም ስጋት ነው። ከነዳጅ ጭማሪ ጋር ተያይዞ ምን አዲስ ነገር አለ የሚለውን ኢትዮጵያ ውስጥም በተደጋጋሚ የምንመለከተው ነገር ነውና ኢኮኖሚያዊ ግሽበቱም ከዛ ጋር ተያይዞ ሊመጣ የሚችልበት አጋጣሚ አለ። ስለዚህ የሁለቱ ሀገራት ብቻ ጉዳይ ሳይሆን የመላው ዓለም ጉዳይ ስለመሆኑ ይታሰባል። እናመሰግናለን። ቆይታችንን አጠናቀቅን። እናመሰግናለን። ተመልካቾቻችን የዛሬ ነጸብራቅ ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መስፍን አባተ፣ ጌታቸው ባልቻና መታሰቢያ ደረጀ ሀሳቦችን እያነሳን ከእናንተ ጋር ቆይታ አድርገናል። መልካም ቅዳሜ።